የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ10 ቀናት ውስጥ ለሁለተኛ ጊዜ የባህር በር ጥያቄን እናሳካለን ሲሉ ተደምጠዋል። ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ከኤርትራ ጦር ጋር ህልውናችንን ለማስጠበቅ ዝግጅታችንን አጠናቅናል ሲሉ ስለተናገሩት የህወሓት ጀነራል ምግበ ኃይለ ምላሽ ሰጥተዋል። ፊልድ ማርሻል ብርሃኑ ጁላ ጀነራል ምግበ እጃችን ላይ ነበር ሲሉ ከዚህ ቀደም በሚስጥር የተነጋገሩትን ጉዳይ ይፋ አድርገዋል። እንመለስበታለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ5 ቀናት ደጅ መጥናት ከተባለለት የግብጽ ቆይታ በኋላ ወደ አስመራ ተመልሰዋል። ፕሬዝዳንቱ በአስመራ አከናወኑት የተባሉትን ጉዳይ በዜናችን እንመለከታለን። ከዚህ ጋር በተያያዘ የኤርትራ መንግስት ደጋፊ የተባለ አንድ ዲያስፖራ ለመጀመሪያ ጊዜ በአፋጣኝ ከሀገር ስለመባረሩ ተሰምቷል። እንመለስበታለን። የፖለቲካ ፓርቲዎች በኢትዮጵያ መንግስትና በህወሓት መካከል ውጥረት እንደ አዲስ መንግስቱን ተከትሎ አፋጣኝ ጥሪ አቅርበዋል። ሌላኛው የዜናችን ትኩረት ነው። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚው ጉዳያችን እናምራ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ በአክሱም ከተማ የኤርትራ መንግስት ሊያገዘን ይገባል፣ ህልውናችንን ለማስጠበቅ ዝግጅታችንን አጠናቅናል ሲሉ ስለተናገሩት የህወሓት ጀነራል ምግበ ኃይለ ምላሽ ሰጥተዋል። ፊልድ ማርሻል ብርሃኑ ጁላ ምግበ ኃይለ እጃችን ላይ ነበር፣ ውጭ ሀገር አሳክመን ልከነዋል፣ ዛሬ ግን ከድቶናል ሲሉ ተሰምተዋል። ፊልድ ማርሻሉ ይህን ያሉት መከላከያ እንደ ጠላቶቹ ክህደት የለበትም ሲሉ የሰሜን ዕዝ የተጠቃበትን 5ኛ ዓመት ዝክረ ሰማዕታት በዓል በማስመልከት በተደረገ ዝግጅት ላይ ነው። ፊልድ ማርሻሉ በዚህ ንግግራቸው የህወሓት ጀነራል ምግበ ኃይለ ከዚህ ቀደም እጅ ብንሰጥ ኖሮ የፌዴራል መንግስት ወይንም መከላከያ ሰራዊት አይምሩንም ሲሉ ሰምተነዋል ሲሆን እኛ ምግበ እንደሚያስብ ቢሆን ኖሮ ከዚህ ቀደም እጃችን ገብቶ ነበረ ሲሉ በወቅቱ ቂም በቀላቸውን ሊወጡበት ይችሉ እንደነበረ ይፋ አድርገዋል። እኛ እንደ ምግበ አይደለንም። ምግበ ከፕሪቶሪያው ስምምነት በኋላ አዲስ አበባ መጥቶ አብሮን በልቶ አብሮን ጠጥቶ ወደ ውጭ ሀገር ሄዶ ታከሙ እንዲመለስ አድርገናል ያሉት ኤታማዦር ሹሙ እኛ ከሃዲ ብንሆን ኖሮ ምግበ እጃችን ላይ ገብቶ ነበር ነው ያሉት። ማርሻሉ ሲቀጥሉ እኛ በክህደት ብናምን ኖሮ ስብሃት ነጋን ከጉድጓድ አስወጥተን ወደ አሜሪካ አንልኮም ነበር ያሉ ሲሆን የዚህ ባራችን መነሻ ምክንያት እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ ወደፊት በህዝብ ዘንድ ጠባሳ ጥሎ የሚያልፍ ነገር መስራት የለብንም፣ እንደ ሰሜን ዕዝ ተጠቅተን ተክደን ይቅርታ የምናደርግ ኃላፊነት ያለብን ተቋም በመሆናችን ነው ያሉት። ምግበ በዚህ ሰዓት እጅ ቢሰጥ አይምሩን ማለት አይችልም በማለትም ወጣቶችን ያስጨረሰ ደም እጁ ላይ ያለበት እንደዚሁም እኛን በዚህ መክሰስ የሚያችል ሰው ነው ሲሉ ኮንነውታል። ከዚህ ይልቅ እንደ 2013 ዳግም መፎከር የለበትም በማለት ያኔ እንደዚያ ፎክሩና ጦርነት ጀምሮ የሆነውን ያውቃል፣ ዳግም ፎከራ ከኪሳራ ውጪ የሚያመጣለት አንዳችም ትርፍ የለም ሲሉ ነው የተደመጡት። ፊልድ ማርሻል ብርሃኑ ጁላ ይቀጥላሉ። ዛሬ በ2018 እንደዚያ መፎከር አይቻልም፣ ያኔ ቢሆን ያምርበታል፣ ሁሉ በእጁ ሁሉ በደጁ ነበር በማለት አሁን ግን ነገር ተቀይሯል፣ አይቻልም ባናቸው። በዚህ ወቅት መፎከር በትግራይ ህዝብ ዘንድ ጀግና ያስብልን በማለትም መላ የትግራይ ህዝብ ፉከራ ይዞበት የመጣውን ጣጣ በሚገባ ያውቀዋል ሲሉ አስታውሰዋል። በዚህ ሰዓት ህዝቡ ከህወሓት የጦር ነጋሪት ጎሳሞች ተነጥሏል። እንኳን ህዝቡ ከዚህ ቀደም ህዝብ የተጠቃ መስሏቸው በስህተት ተቀላቅለው የነበሩ አዛዦችና ተዋጊዎችም ከህወሓት ተነጥሏል ብለዋል። ምግበ ኃይለ ከሰላም ስምምነት በኋላ ለኔ በግሌ መጥቶ የፕሪቶሪያው ሰላም ስምምነት በመፈረሙ ደስተኛ ነኝ ብሎ ነግሮ ነበር ያሉት ኤታማዦር ሹሙ ትላንት ግን አክሱም ከተማ ላይ ከኤርትራ ጋር ሆነን ለጋራ ለመዋደቅ ዝግጅታችንን ጨርሰናል ሲሉ እንደገና ይፎክራል። ይህ ምን አይነት ስብዕና ነው ሲሉ በህወሓት ጀነራል ላይ ጥያቄያቸውን አስቀምጠዋል። ፊልድ ማርሻል ብርሃኑ ጁላ ኤታማዦር ሹሙ ሲቀጥሉ እኛ ጦረኛ ብንሆን ኖሮ ህወሓት ጦርነት ለመጀመር የሚያስችል በቂ ትንኮሳ አድርጎብናል በማለትም ያም ሆኖ ግን በሆደ ሰፊነት አልፈነዋል ሲሉ ተናግረዋል። ለዚህም ጽምዶ የተባለ ቡድን ማቋቋምን፣ ተፈናቃዮችን ወደ ቀያቸው እንዲመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንደዚሁም በአማራ ክልል ለሚንቀሳቀሱ ታጣቂ ቡድን ወይንም የፋኖ ኃይል ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻዕቢያ ጋር ጽምዶ ብለው ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልተገባ ተፈናቃይ አለቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈተው ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን ከዲዲአር መመለስ፣ ለፋኖ እቅድና ጥይት ሰጥቶ ኢትዮጵያ እንዲበጠብጥ አማራ ክልልን እንዲበጠብጥ መላክ ጸረ ህገ መንግስትም ጸረ ፕሪቶሪያ ስምምነትም ነው ብለዋል። ፊልድ ማርሻሉ ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መርጦ ይገኛል ሲሉ ተደምጠዋል። ፊልድ ማርሻል ብርሃኑ ጁላ ከዚሁ ጋር በተያያዘ በ10 ቀናት ልዩነት ውስጥ ለሁለተኛ ጊዜ የባህር በር ጥያቄ እናሳካለን ሲሉ ተደምጠዋል። ፊልድ ማርሻሉ ከ10 ቀናት በፊት ጥቅምት 15 ቀን በቢሾፍቱ ከተማ በተከበረው 118ኛው የአገር መከላከያ ሰራዊት የምስረታ ቀን ላይ በተመሳሳይ የባህር በር ጥያቄ እንደሚያሳኩ ተናግረው ነበር። ኤታማዦር ሹሙ በመድረኩ ኢትዮጵያ 3 ነገሮች እንደሚያስፈልጓት የጠየቁ ሲሆን እነርሱም ሰላም፣ ልማትና የባህር በር ነበሩ። ከ10 ቀናት በፊት ባደረጉት ንግግር 30 ዓመት ተኝተናል፣ አሁን ነቅተናል፣ ጥያቄያችንን እንቀጥላለን፣ ሰላምም ልማትም የባህር በርም እናሳካለን ብለውም ነበር። ትናንት በተካሄደው
መድረክ ላይም በተመሳሳይ ጉጀሌ ሲሉ የገለጹት ጥቂት የህወሓት ኃይል በክደት አሳጥቶናል ያሉትን የባህር በር እንደሚያሳኩ ተደምጠዋል። ልክ እንደ ከዚህ ቀደሙ መልእክታቸው በትናንትና ንግግራቸውም ሰላምና ልማት እንደሚያስፈልግ አጽንኦት የሰጡት ኤታማዦር ሹሙ እኛ ጥያቄያችን አሁን አድርጓል፣ ሲታፍን የነበር ጥያቄ ወደ አደባባይ ወጥቷል ሲሉም ተደምጠዋል። ፊልድ ማርሻል ሶስቱን ጉዳዮች አያይዘው በማስረዳት ሲቀጥሉ እያለማን ነው፣ ሰላም ለማምጣት መከላከያ ሰራዊት የታገለ ነው፣ ሰላም መምጣቱ አይቀርም፣ ሀገር መልማቱም አይቀርም፣ ህዳሴም ተገድቧል፣ የቀረን ጥያቄ አለ፣ እርሱም የባህር በር ነው ብለዋል። የቀረንን ጥያቄ ደግሞ እናሳካዋለን ሲሉ እርግጠኝነት በተጫነው ድምጸት ተናግረዋል። እርሳቸው በኢታማዦር ሹምነት የሚመሩት የመከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለኢትዮጵያ ብሔራዊ ጥቅም ነው ሲሉ የተናገሩት ፊልድ ማርሻል ብርሃኑ ጁላ የምንዋጋው ለደሞዝ አይደለም፣ የኛ ገቢ ከህብረተሰቡ በላይ አይደለም በማለትም ሰራዊቱ የተለየ ገቢ እንደማያገኝ አስረድተዋል። ጦርነት አንፈልግ የሚሉትን ቃላት ደጋግመው የጠቀሷቸው ፊልድ ማርሻሉ በሰላም ልማትና ብሔራዊ ጥቅም የመጣ ግን መዋጋት አለብን፣ የተደራጀ ነው፣ የታጠቅ ነው፣ ለዛም ነው ሲሉ አጽንኦት ሰጥተዋል። ከኢትዮጵያ ጦር ቁንጮነት ጥሮታ ከወጡ በኋላ በተለያዩ ጊዜ ድምጻቸውን አሰሙ፣ ተናገሩ በሚል ስማቸው የሚጠቀሱት የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሰሞንኛው የኢትዮጵያ መንግስትና የህወሓት የአገረሸ ፍጥጫ ዝምታቸውን ሰብረዋል። የጀነራል ሳሞራ የኑስ የሰሞኑ ዝምታ መሰበር የተረጋገጠ መረጃ ሆነዋል። የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ የሀሳብ ልዩነትን በጦርነት ለመፍታት የሚደረግ ሩጫ መቆም አለበት ሲሉ መልእክት አስተላልፈዋል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ባናቸው ጀነራል ሳሞራ የቀድሞ ኤታማዦር ሹም ጀነራል ሳሞራ ለመንግስት መገናኛ ብዙሃን በሰጡት ቃለ ምልልስ ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሏል ባናቸው። በዚህ ሰዓት የትግራይ ህዝብ ጦርነት በቃይ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሀሳብ የለውም ሲሉ ነው የሞገቱት። እንደ ጀነራል ሳሞራ ገለጻ ከዚህ ቀደም ችግሮቻችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይ ህዝብን ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ባናቸው። ጦርነት ብታሸንፍም ባታሸንፍም ጣፋጭ ነው አያውቅም ያሉት ጀነራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶችን በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉ ተናግረዋል። በትግራይ ውስጥ ማንኛውም ችግር ወይንም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፍታት አለባቸው በሚል እምነት መጽናት እንደሚያስፈልግ ነው ያስገነዘቡት። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሀሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ሲሉ ምክራቸውን ለግሰዋል። ወደ ዜናችን ሌላኛው ጉዳይ እናምራ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ብዙዎች ደጅ መጥናት ሲሉ ከጠሩት የ5 ቀናት የግብጽ ቆይታ በኋላ ወደ አስመራ ተመልሰዋል። ፕሬዝዳንቱ በግብጽ የነበራቸውንና ብዙዎች ደጅ ጥናት ጦር መሳሪያና ድጋፍ ማሰባሰብ ሲሉ የጠሩትን ቆይታ አጠናቀው ዛሬ ከሰዓት በኋላ ወደ አስመራ ተመልሰዋል። ዓለምን ባነጋገረው የፕሬዝዳንት ኢሳያስ የ5 ቀናቱ የሥራ ጉብኝት ከግብጽ አቻቸው አብደል ፈታህ አልሲሲ ጋር አንድ ጊዜ ብቻ ውይይት ስለማድረጋቸው በይፋ መገናኛ ብዙሃን መዘገቡ ይታወሳል። የኤርትራው ማስታወቂያ ሚኒስቴር ግን ኢሳያስ ከግብጽ አቻቸው አብደል ፈታህ አልሲሲ ጋር መጠነ ሰፊ ውይይት አድርጓል ሲል ይፋ አድርገዋል። ውይይቱም በሁለቱ ሀገራት መካከል ያለውን ወዳጅነትና ትብብር ለማጠናከር ያለመ ነው ብሏል የሚኒስቴሩ መግለጫ። እንደዚሁም በቀጠና ጉዳይ ዙሪያ አንድ በሚያደርጋቸው አጀንዳ እንደዚሁም የቀይ ባህር አንድነት በተመለከተም በተከታታይ መወያየታቸውን ያተተው። ከዚህ ውጭ እንደሚታወቀው የሶማሊያው ፕሬዝዳንትን ጨምሮ የተለያዩ ተጋባዦች በተገኙበት የግብጽ ብሔራዊ ሙዚየም ምረቃ ስነ ስርዓት ላይ እንደታደሙም የሚኒስቴሩ መግለጫ አትተዋል። በትናንትናው ዕለት ኢሳያስ ካይሮ ኒውስ ከተባለ የግብጽ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ከግብጽ ጋር ያላቸውን ግንኙነት ታሪካዊ ትስስር በማለት የገለጹት ሲሆን ኤርትራና ግብጽ ወዳጅነታቸው በጊዜ ሂደት እየጎለበት የመጣ ነው፣ በተለያዩ ቀጠናና ዓለም አቀፋዊ ጉዳዮች ላይ ያላቸው አቋምም የተሰናሰለ የተናበበ ነው ሲሉ አክለዋል። ፕሬዝዳንት ኢሳያስ አፈወርቂ በዚህ ቃለ ምልልሳቸው ለቀጠናው ሀገራት መልእክት ያስተላለፉ ሲሆን ሰላምና ደህንነትን በማስጠበቅ በኩል በጋራ መስራት እጅግ አስፈላጊ እንደሆነ እንደዚሁም አደገኛ ሲሉ የጠቀሱትን የውጭ ጣልቃ ገብነት እንዲታገሉ መክረዋል። እንደ ኤርትራ ማስታወቂያ ሚኒስቴር መግለጫ 5 ቀናት ሙሉ ግብጽ የከረሙት ኢሳያስ ያከናወኑት ተግባር ይህች ብቻ ነች ተብሏል። የሥራ ጉብኝት ሲደረግ በሀገር መሪ ደረጃ ረጅሙ የሚባለው የቆይታቸውን በተመለከተ በዛሬው ዕለት ምሽት ከግብጹ ካይሮ ኒውስ ከተባለው የዜና ምንጭ ጋር ያደረጉት ቃለ ምልልስ ይተላለፋል ተብሎ ይጠበቃል። የሰዓቱ ዜናችን የተደመጠ ይገኛል። ከኤርትራ ጋር የተገናኘ አንድ ጉዳይ እናገራችሁ። የፕሬዝዳንት ኢሳያስ አፈወርቂ መንግስት ደጋፊን የተባለ ግለሰብ ከእስራኤል ሀገር ለመጀመሪያ ጊዜ የተባረረ ግለሰብ ነው ተብሏል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየ አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ነው የተሰማው። የሀገሪቱ መገናኛ ብዙሃን እርምጃው በሀገሪቱ ኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። የኔት ኒውስ እንደዘገበው ከሆነ ኤርትራዊ ግለሰብ እንደ ፈረንጆቹ በ2011 ዓ.ም በህገ ወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራ
በማስፈራራት ወንጀል ተጠርጥሮ በሚያዝያ 2005 በቁጥጥር ስር መዋሉ ተሰምቷል። ግለሰቡ በስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም ጉዳዩ ለእስራኤል የሀገር ውስጥ ጉዳይ ሚኒስቴር ቀርቦ ሚኒስቴሩን በእስራኤል ኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ ተሰጥቷል ነው የተባለው። በትናንትናው ዕለት ከጠዋቱ 3 ሰዓት አካባቢ የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን ማባረር ሂደት አከናውኗል ነው የተባለው። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ ስለመሆኑ ዘገባው አትቷል። ወደ ዜናችን የመጨረሻ ጉዳይ እናምራ። በፌዴራል መንግስቱና በምርጫ ቦርድ ህጋዊ ሰውነት በተሰረዘው ህወሓት መካከል ያልተፈታው ችግር የትግራይ ህዝብን በተለያዩ መንገዶች እየጎዳ በመሆኑ መቆም አለበት ብለዋል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች። የፕሪቶሪያው ሰላም ስምምነት ተፈጻሚ ያለውን በተመለከተ የፌዴራል መንግስት ህወሓትን ተጠያቂ ሲያደርግ፣ ህወሓት በበኩሉ የፌዴራል መንግስቱን ተጠያቂ አድርገዋል። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያ የፕሪቶሪያው ስምምነት አካል የሆኑ ትጥቅ ማስፈታትን ጨምሮ የተደረሱ ስምምነቶችን ለመፈጸማቸውን አንስተው በክልሉ ዳግም ጦርነት አያስፈልግም ማለታቸው ይታወሳል። የተደረሱ ስምምነቶች ተፈጻሚ ካልሆኑ በክልሉ ዘላቂ ሰላም ማምጣት አይቻልም በማለት ስንተውት ቆይተናል የሚሉት የውድብ ነጻነት ትግራይ ፓርቲ ሊቀመንበር ዶክተር ደጀን መዝገቡ ናቸው። ሊቀመንበሩ ሁለቱም አካላት ለራሳቸው ፍላጎት እንጂ የህዝቡን ችግር ለመፍታት የሚያደርጉት ጥረት ባለመኖሩ በተለይም ተፈናቃዮች ችግር ላይ መሆናቸውን ገልጸዋል። በዚህም ዋናው የተፈናቃዮችና የህዝቡ ጉዳይ ተረስቶ ስምምነቱ በማን መካከል ተደረገ የሚለው ትኩረት ተደርጎበታል ባይ ናቸው። የትግራይን ህዝብ ከህወሓት ነጥሎ ማየት ያስፈልጋል ያሉም ሲሆን ስለሆነም በችግር ውስጥ የሚገኘውን ህዝብ ለመታደግ እርስ በርስ መካሰሳቸውን በማቆም ፖለቲካዊ ችግሮቻቸውን መፍታት አለባቸው ሲሉ ሞግተዋል። በትግራይ ክልል ያለው ችግር ለመፈታት የፌዴራል መንግስት ህገ መንግስቱና ስርዓቱ በሚፈቅደው መልኩ እንጂ ጣልቃ መግባት የለበትም ያሉት ደግሞ የሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ ብርሃን አጽባ ናቸው። ህወሓት በክልሉ ካሉ የፖለቲካ ፓርቲዎች ጋር መወያየትና የፌዴራል መንግስት በስምምነቱ መሰረት ኃላፊነቱን መወጣት ከቻለ ህወሓት እንደ ምክንያት የሚያቀርበው ችግር አይኖርም ባይ ናቸው። በፕሪቶሪያ በተደረገው ስምምነት አደራዳሪ ወደ ነበሩ አካላት በመቅረብ ከሁለቱም አካላት ምን ተግባራት አልተፈጸሙም የሚለውን በመገምገም ውይይት ማድረግ ይጠበቃል ሲሉም ገልጸዋል። የፌዴራል መንግስትም ሆነ ህወሓት ከፖለቲካ ሽኩቻ ለትግራይ ህዝብ የሚተርፍ በመሆኑ መፍትሄ ሊሰጡት ይገባልም ሲሉ ነው የጠቆሙት። ጠቅላይ ሚኒስትር አብይ ውጊያ ይበቃል፣ ተባብረን ሀገር እናልማ ሲሉ መልእክታቸውን ማስተላለፋቸው የሚታወስ ሲሆን መንግስት በትግራይ ክልል ዘላቂ ሰላም ለማምጣት ዝግጁ መሆኑን በማንሳት በትግራይ ክልል ያሉ አካላት ዝግጁ መሆን እንደሚጠበቅባቸው መግለጻቸው አይዘነጋም። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።